አታስገድዱኝ። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ከአንድ ባለጉዳይ ጋር። ባለጉዳይ ለጥቆማ ይሁን ስለ ግል ታሪኳ ልታጫውተን ከራሷ አንደበት ነው የምንሰማው ምን እንደሆነ የመጣችበት ጉዳይ። እናንተ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ቪዲዮውን ደግሞ ተመልክታችሁ ሀሳብ አስተያየት መስጠታችሁንም እንደዛው እንዳትረሱ። ላለው ቤተሰቦች ወደ እንግዳይ ልሂድ፣ እናንተም አብራችሁን ሁኑ። እንዴት አለሽ? እግዚአብሔር ይመስገን ሰላም ነው አለሁ ተመስገን። ስምሽን ማን ልበል? የመጣሽበትን ጉዳይስ? ስሜ ትዝና ይባላል። እሺ። ያው የመጣሁት በጎረቤቴ ምክንያት ነው። ስለሷ ለማውራት ነው የመጣሁት። ያው አንዳንድ ግር ያሉኝ ነገሮች አሉ፣ ቅድምም እንደነገርኩ ስለዛ ነው ላወራክ የፈለኩት። ያው ብዙ ግራ የገቡኝ ነገሮች ስላሉ እነዛን ነገሮች መፍትሄ ለማግኘት ብዬ። ኦኬ። ጥቆማ ነው የመጣሽበት ጉዳይ? አዎ። እሺ። ምን የተመለከተ ነው ትትና? እንግዲህ ጥቆማሽ እስኪ። ጥቆማዬ ያው ቅድምም ነግሬያለሁ። ጎረቤቴ ነበረች። ያው ሰው ጋር ብዙም አይቀራረቡም። የማህበራዊ ኑሮ ምናምን እነሱ እንደዛ አይነት ነገር የላቸውም። ምን ቤተሰብ ናቸው? ባልና ሚስት ናቸው። እሺ። እና ብዙ ጊዜ አያቸዋለሁ። ማንም ጋር አይቀርቡም ምናምን። ከዛ በኋላ እኔ ደግሞ ብዙ ጊዜ ያው የሆነ ነገር ቢኖር ነው ለምንድነው ሰው መቅረብ የማይፈልጉት? አንዳንዴ ደግሞ ማህበራዊ ኑሮ ግዴታ ነው እኛ ሰዎች ጋርና ያን ነገር ብዬ ብዙ ሰዓት ልግባባት ሞክሬ አውቃለሁ። አስቆሚያት መንገድ ላይ ሰላም ነው ምናምን በቃ ይሄ ሰፋ ያለ ወሬ ምናምን ለመጀመር ስፈልግ ከሰላም ነው ይዘለለ ብዙ ነገር ማውራት ስለማትፈልግ ወይ ቸኩያለሁ ወይ የሆነ ነገር ብላ አስቀይሳ ብዙ ጊዜ ነው ከእንደዚህ አይነት ነገር የምትሸሸኝ የነበረውና ያው ደግሞ እናትም ስለሆንኩ በዚህ አጋጣሚ አንድ ልጅ አለኝ፣ 5 አመት ልጅ። ነፍሰ ጡር ናት ይመስለኛል። ምክንያቱም ያው ነፍሰ ጡር ሲሆን ሴቶች ላይ ብዙ አይነት ምልክቶች አሉ። ይሄ አንዳንዶች እግራቸው ያብጣል፣ ይሄ የሰውነት ምናምን ነገር ለውጥ አለ። ያው ሆዷ የሚያስታውቅ ነበረ እና ያው በዛ ሰዓት ግዴታ ነው ጎረቤት። አንዳንዴ ያው ነፍሰ ጡር ስትወልድ ሰው ያስፈልጋል ከምን ጊዜውም በላይ እና ያን ነገር ስለማስብ እኔ ማለት አሁን ባለቤቷ ብዙ ጊዜ ሲወጣ ነው የማየው። እሱ እንደውም ሰላምታም አይመልስም እና ይሁን ብቸኛ አድርጌ ስለምስላት እንጂ ይሄን ያክል እሷ ከኔ እኔ ከሷ የሚቀርብን ነገር ኑሮ አይደለም። እኔ ይሄን ያክል ወሬኛም ሁኝ አይደለም፣ ያው ለመግባባት ያክል ነው። እና የሆነ ነፍሰ ጡር እንደሆነች ምናምን ሳቅ በተለይ ብዙ ጊዜ ልግባባት ሞክሬ ነበረ። የሆነ ሰዓት ላይ የሆነ ጠፋችብኝ ማለት ይሄ አንዳንዴ ሱቅ ምናምን ትወጣ ነበረ ምናምን ጠፋችብኝና ብዙ ጊዜ ጠብቃታለሁ። ከሌላው በተለይ ያው ጠብቃታለሁ፣ ያው ፊት ለፊትም ስለሆነ ቤት ጠብቃታለሁ ምናምን። ከዛ የሆነ ሰዓት ላይ ምን አየው መሰለ፣ ልክ ስትወጣ ስንገናኝ ወደ ሱቅ እየሄድኩኝ ሰውነቷ ተስተካክሏል። ይሄ ደግሞ ወሩ አልደረሰም፣ ገባክ? ትንሽ ጋፕ የሚቀር ይመስለኛል። ይሄን ያክል ሆዷ የደረሰ ያስታውቃል። የደረሰ ነገር አይደለም እና እርግዝና የለም። በቃ ጀስት እንደ ኖርማል ሰው ሆናለች ማለት ነው። እና ግራ ገባኝ ማለት አንደኛ ምናልባት ካለወሩ ተወልዶ ይሆን፣ አንዳንዴ በ7 ወሩ ምናምን ይወለዳልና እንደዛ ሆኖ ይሆን ምናምን ብዬ ምን ነው ወለድሽ እንዴ ሳንሰማ ምናምን ስላት የምን ልጅ ምናምን ብላ ሲሪየስ ሆነችብኝ። ማለት ስለምን ልጅ ነው የምታወሪው ምናምን አለች። እንዴ ነፍሰ ጡር አልነበርሽ እንዴ ማለት ስለምን ልጅ ማለት እንዳንመጣ ነው ወይ ምናምን ብዬ መቀለድ ጀመርኩ ነው። ከዛ ስላት ስለምን ልጅ ነው የምታወሪው ያምሻል እንዴ የምን ልጅ ምናምን ስትለኝ እንዴ አርግዘሽ አልነበረም እንዴ እንዴት እንደዚህ ትይኛለሽ ምናምን ስላት ስለማታውቂው ነገር አታወሪ፣ ምንም ልጅ የሚባል ነገር የለም ምናምን ብላ ፍትር አድርጋኝ ሄደች። ከዛ በኋላ እስካሁኗ ሰዓት ድረስ መንገድ ላይ እንኳን እንዳጋጣሚ ስንገናኝ ገላምጣኝ ነው የምታልፈው። ሰላምታይንም አትመልስም፣ ገላምጣኝ ምናምን ነው የምትሄደው። ለባሏም ነግራው መሰለኝ እሱም በተለየ መንገድ
ገለማምጦኝ ምናምን ነው የሚሄደው ይሄ አንጓጦኝ ምናምን ነገር እና አሁን ላይ በርግጥ ይሄ ነገር ልጁ ይመለከተኛል ያው ግን ማለት አላቅም ዝም ለማለት ሞክሬ ነበረ ወደዚህ ጉዳይ ላለመምጣት ግን ደግሞ ልቤ አልቻለም ማለት ምናልባት እቺ ልጅ አደጋ ውስጥ ትሆኑ ወይ ምናልባት ደግሞ አላቅም ብቻ ብዙ ጥያቄዎች አይምሮዬ ላይ ሲመላለሱብኝ ያንተንም ቪዲዮ ብዙ ጊዜ እከታተላለሁ ብዙ ጊዜ አይካለውና የምታደርጋቸው ነገሮች ጥሩ ነገሮች ስለሆኑና ብዙ ጊዜ መፍትሄዎችን ስታገኛለሁ በዚህ አጋጣሚ በጣም አድናቂ ነኝ እግዚአብሔር ይስጣችሁ ያው ስለሁሉም ነገር ህብረተሰቡ ላይ ጥሩ ስራ እየሰራችሁ ነው እሱን ነገር ስለማይ አሁን ላይ ያው ይሄንንም ነገር እንድትፈታው ብዬ ከኔ በዘለለ ደግሞ ያው ህብረተሰቡ የሚመለከተዋል ለዛ ብዬ ነው በዚህ ሚዲያ ላይ ያመጣሁት በጣም ጥሩ እስኪ አንዳንድ ነገሮችን ግልጽ ለማድረግ ያህል እንግዲህ እቺ ሴት ጎረቤትሽ ነች ባለ ትዳር ናት እርጉዝ ነበረች ነው እያልሽኛለሽው በትክክል ምናልባት ለመድረስ የተቃረበች ምናልባት የ7 ወር ምናምን ነገር ነው እንደዛ አይነት ብትሆን ነው ማለት በግምት ነው ያንቺ ግምት ነው እሱ አይደል አዎ የኔ ግምት ነው ግን የሚታይ እርግዝና ነበራት ነው እያልሽኝ የነበረው አዎ በደንብ ይታወቃል ከዛ በመሃል ድንገት ደግሞ ለምሳሌ ኖርማል ሆና ስትንቀሳቀስ ስትወጣ ስትገባ አየኋት ያን አይቺ ተመልክቼ ምን ነው ሳጠሪን አልኳት ነው እያልሽኛለሽ ማለት ወልደሽ ሳንሰማ ብለስታት የምን ልጅ ብላለችኝ ነው እያልሽኛለሽ ማለት ያው ትንሽ ጊዜ ጠፍታለች ብያለሁ ማለት ምን ያህል ጊዜ ጠፍታለች ማለት አንድ ወር አካባቢ በቃ ከቤት አትታይ ስትወጣም ስትገባም አናያት ማለት አጋጣሚ ነው እንዳለል ብዙ ጊዜ እኔ ያው ወንበር አውጥቼ ምናምን ውጭ ላይ እቀመጣለሁ እና ስታልፍ በሆነ አጋጣሚ ላያት ይችል ነበር ግን ደግሞ አላያትም አንድ ወር ጠፍታ ነበር ማለት ከአካባቢው ነው ወይስ ቤቷ ሆና መሰለኝ ያው ባሏ ሲገባ ያዋለው እሷ ናት ማትወጣው ሱቅ ምናምን እሷ ነበረች የምትሄደው ያው ሴትም ስለሆነች ግን ደግሞ እሱ ነው ሱቅ አይነት ነገሮችን ገዛስቶ ሲገባማ ብዙ ጊዜ እንደ ምኑና ነው እቺ ልጅ ምናልባት ቤተሰብ ጋር ሄዳ ይሆን ምናምን ብዬ ራሴን ጠይቅ ነበር ብዙ ጊዜ እና ከቆይታ በኋላ እንዳልኩ ሰዓት ያን ነገር ነው ያየሁት ያው ምላሿም ጥሩ አልነበረም የሆነ ችግርና የሆነ ኬዝ ባይኖር ምንም ልትከድ የምትችልበት መንገድ የለም የሆነ ልጅ እንኳን ወርዶ ከሆነ ወረደብኝ በሆነ ህመም እንደዚህ ሆነብኝ ነው ለብታስረዳ ጀስት ኖርማል ለኔ ምንም ማመጣው ነገር ስለሌለ ግን ድንጋጤዋ ፍርሃቷ ምናምን አለ አይደል እና እኔን መገላመጧ ትንሽ የሆነ ነገር እንዳለ እንድጠረጥር ስላደረገኝና ይሄን ነገር ደግሞ ወደናንተ ይዤ የመጣሁት እኔ ምንም ማምጣት አልችልም ያው እናንተ ደግሞ መፍትሄውንና ሁኔታውን ተስተካክሉታላችሁ ብዬ ስላሰብኩ ምናልባት አንድ ወር በቂ ጊዜ ይመስለኛል ምናልባት ወልዳም ከሆነ ያለ ጊዜውም ሆነ በጊዜው ወልደው ከሆነ እንዳልሽው እናቷ ቤት ወይ ቤተሰብ ጋር ታረሳም ከሆነ ቤቷም ታረሳ ከሆነች ሴት እንትን ሊሆን ይችላል ወልደው ሊሆን ይችላል ግን እና አንድ ወር ደግሞ በመሃል ጠፍታለች ስላልሽ በዛ ሰዓት እንግዲህ የወለደችበት ሰዓት ሊሆን ይችላል ወይ ቤተሰብ ጋር አስቀምጣ ሊሆን ይችላል ምናምንና ምንድነው ታዲያ ይሄን ያህል በጣም ጥርጣሬ ውስጥ የከተተሽ ማለት ነው ማለት የምን ልጅ አለችኝ ስላልሽ ነው ማለት እርጉዝም አልነበርኩም ነው ብላሽ አልነበርኩም የምን ልጅ ማለት ምን የምታውቂው ነገር አለ እኔ እርጉዝ አልነበርኩም ነው ማለት መቼም ያደጋ ልጅ አይደለም ያደጋ ልጅ የ3 ወር ልጅ በደንብ ይታወቃል ከዛ ደግሞ ማለት እኔም እናት እንደመሆን ይመጣል ራሴ ላይ ብዙ ማያቸው ምልክቶች ነበሩ ይሄ የፊት እንትን ማለት ምናምን ያፍንጫ የግር ምናምን አለ እሱ ነገርና ከዛም በበለጠ ደግሞ የሆድ እንትን አለ አይደል በደንብ ያስታውቃል አዎ እና መካዷ ነው እኔ አሁን ላይ እንድጠረጥራት ያደረገኝ ከዛ ደግሞ ስጋቷ ምናምን አለ አይደል ምንም የወለደች አትመስልም ምንም ማለት የአንድ ወር የሆነ ሰው እንትን ይላል እኮ በቃ የወለደች አትመስልም በጭራሽና ድንጋጤዋ ምናምን ፍራቷ መካዷ ምናምን ከዛ ስታይኝ ደግሞ እኔን በመጥፎ አይን ማየቷ ምክንያቱም እኔ ሌላ ነገር አላልኩም ሳትነግሪኝ ምናምን ነገር ነው ያልኩት ሌላ ከዛ የተለየ ያልኩት ነገር የለምና የባሏም እንትን ማለት እኔ የሆነ
ነገር እንዳለ እንድጠረጥር አደረገኝ። ምክንያቱም ልጅ አይደበቅም። ባሏ ሲያየኝ ነግራው ይሁን አይድን ነው የማውቀው ነገር የለም እየገላመጠኝ ምናምን ነው የሚሄደው። የአካባቢ ሰው ካንቺ ውጪ ጎረቤት የሆኑ ሰዎች ሌላ ሰዎች አይቀርብም ማንንም እና አይ እንደሱስ እንደ ባንቺ አንቺ ያሰብሽውን መንገድ እንዴት እንደዚህ ሆነች ምናምን የሚል አሉ። ለነሱ አይሏቸውም። ያው እኔ እንዳልኩ ማህበረሰቡ ጋር የሆነ እንትን እወዳለሁ፣ ቅርበት አለ እና ያው ፀሐይ ለመሞቅ ስንወጣ ምናምን አንድ ላይ እንገናኛለን፣ ቡና እንጠጣለን፣ በዛ አጋጣሚ እናወራለን እና ስናወራ ያው እነሱም የኔ ጥያቄ ነው ያላቸው። ሁሉም ጋር ይሄ አይነት ጥያቄ አለ፣ ግዴታ ነው። ምክንያቱም የት ሄደ እንዴት ምናምን የሚል ነገር ይኖራል። አዎ ልክ ነው። ጥያቄ ያስነሳል። ግን ደግሞ አላረገዝኩም ማለቷ ከጅምሩ አልወለድኩም ሳይሆን አላረገዝኩም ማለቷ ራሱ ጥያቄ የሚሆን ነገር ነው። ግን ምናልባት አንዳንዴ እንደዚህ አይነት በሽታዎች ይኖራሉ ብዬ ብገምትስ፣ ማለት እንደዚህ አይነት በሽታ የለም ምናልባት ይሄ ሆድ የሚያሳብጥ ፊት እንደዚህ የሚያሳብጥ ምንድነው አፍንጫ መነፋት፣ እግር መወፈር ምናምን እንደዚህ ነገሮች አሉ አይደለም? አይደለም እንደዚህ አይነት በሽታ ምናልባት ሆኖባት ከሆነስ? ሁሉም በአንድ ሊመጣ አይችልም። ማለት እግር ፊት ሊያብጥ ይችላል። ሆድ እግር ፊት አንድ ላይ ግን ሊመጣ የሚችል አይነት በሽታ አለ ብዬ አላምንም። ስራ አላት እሷ ወይስ የቤት? አይ እሷ የቤት እመቤት ናት። ባሏ ነው ብዙ ጊዜ ወደ ስራ ሲሄድ ምናምን ጠዋት ላይ ማለት ያው እሷ ሱቅ ለመገዛዛት አንዳንድ ነገር ነው የምትወጣው ማየት እንጂ ይሄን ያክል ይሄ ነው ስራዬ ዋሌ ስራ ይሄ ነው ምናምን እንደዛ ነው እንዳልኩ ከሰላምታ ይዘለለ እሷ ማውራት አትፈልግም። ላውራት ስትፈልግ ራሱ ጥሩ እንትን አልነበራትም። ካንቺ ውጪ የምትግባባው ሰው የለም ሌላ እዚህ አካባቢ? እኔም እኮ አትግባባኝ። አንቺ እሺ ሌላስ እኮ የምትግባባው ወይ ባለ ሱቅ ወይ ምናምን? ማንንም አትግባባው። በቃ ትሄዳለች፣ ብሯን ትከፍላለች፣ እቃዋን ትቀበላለች። ሰላም ነው ለማለት ራሱ እኔ ጋር ነበር የምትባባለው። በቃ ማንንም ሰው ጋር ምንም አይነት እንትን የላትም እና ነገር ነው። ስለዚህ ይሄ ነገር ያው ግር ስላለሽና ጥያቄ ስለሆነብሽ የሁለቱም ደግሞ ባህሪያቸው ከሰው የሚገጥም አይደለም። ሁለተኛ ነገር ድንገት ሴትዮ እርጉዝ የነበረች ሴት በግልጽ የሚታይ እኔን ብቻ ሳልሆን ሰው የሚያስተዋለው በግልጽ የሚታይ ነገር እንግዲህ አሁን እርጉዝ አይደለሁም ብላ ማለቷ ለአንቺ ግር ስላለሽ ጥያቄ ስለሆነብሽ ነው ወደኛ የመጣሽው ማለት ነው። በትክክል ባለቤቷን ለመጠየቅ አልሞከርሽም? ኦሆ አይደለም ልጠይቀው እንዳልኩ እኮ እንኳን ጠይቄው እንዲሁም የሆነ ኃይለኛ ጥላቻ ፊቱ ላይ አለ። አሁን ላይ ነግራው ነው ይመስለኛል። ያው ባልና ሚስት መካከል ማይንት እንትን አይኖርም አይደለም ለመጠየቅ አልኩ። በፊት ላይ እንኳን ሰላም ነው ስለው መልስ የማይሰጠኝ ሰው ነው አይደለም። አሁን ላይ እሱን ቀርበኝ ትልለው ሚስቱ ይቱ በዛን ልክ እንደዛ ተናዳ ካወራችኝና እሱ ባይኑ የሆነ መልስ ከሰጠኝ በጠይቀው ሊፈጠር የሚችለውን ነገር መገመት አይከብድም። ስለዚህ ለመጠየቅ አልሞከርኩም። ያንቺስ እንዴት ነው? የልጅ እናት ነኝ አልሽኝ? አዎ በትክክል። ባለ ትዳር ነሽ ማለት ነው ወይስ? ባለ ትዳር ነኝ። ኦኬ ባለ ትዳር ነሽ። መልካም። ስለዚህ ያንቺስ ህይወት ምን ይመስላል? እንግዲህ አያይዘን ለመጫወት ያህል ከመጣሽ አይቀር መረጃ ሰብስብ አንዳንዴ መረጃ ሰጪ ማን ነው የሚለውን ነገር ማወቅ ስላለብኝ ነውና እሱን ነገር ትንሽ ብንጫወት የተወሰነች። እኔ ያው የ5 አመት ቆንጆ ልጅ አለችኝ። ባለትዳር ነኝ። ያው መልካም የሆነ ባል አለኝ እግዚአብሔር ይመስገን። ያው ቤቱን አክባሪ ያው አባትም ወንድምም የሆነ ባል ነው ያለኝ። ያው ሙሉ እንትኔ ይሄ ነው። እኔ በቀላሉ ሳስተዋውቀኝ የስራ ሁኔታ ምናምን ያንቺ? እኔ የቤት እመቤት ነኝ። አንቺ የቤት እመቤት ነሽ? ነው ባሌ የሆነ ድርጅት ውስጥ ነው የሚሰራው። ኦኬ መልካም። እንግዲህ ያው ጥሩ የሰጠሽኝ መረጃ እንግዲህ እንደ መረጃ የሚናቅ አይደለም። ምንድነው የሚለውን ነገር እንግዲህ ለማጣራት እንሞክራለን። አንቺ ያልተመለሰልሽ ጥያቄ ነው ከነሱ ያየሽው ነገር አለ፣ ከዛ ደግሞ ጠይቀሽ ያልተመለሰልሽ ነገር አለ። ስለዚህ እናንተ እስኪ ነገር ቼክ አድርጉት ነው። ያው ከካሜራ በስተጀርባ በእርግጥ አውርተሽኛል እኮ እንደ አዲስ እኔ ከተመልካቹ ለመስማት ስላለብኝ ነው እንደ አዲስ እየሰማሁሽ ያለሁትና አንድ ላንቺም ጥያቄ ከመሆኑ ባለፈ እንደ እናት የሚሰማሽ ነገር እንደነበር ነግረሽኝ ነበር። ማለት ብዙ እናቶች ልጆቻቸውን እየወለዱ የሚጥሉ አሉ ወይ የሆነ ነገር ይፈጠራልና ከዚህ አንፃር የሚል እንትን ነበረሽ። እሱም ነው እንደ ጭንቀት እንትን ብሎሽ ያው ጥያቄ ሆኖብሽ እኛ እንድንከታተል እዚህ ድረስ ያስመጣሽ። በአቅራቢያ ያለ ሰው ገፍቶ መጠየቅ እኮ ትችይ ነበር፣ ግን ወደኛ ያስመጣሽ
እናንተ ክትትል ስላለ ስለምትሰሩ ይሄን ጉዳይ ምናልባት ታዩታላችሁ የሚል ነበር ስትኝ የነበረውና እውነት ነው። ያው በጣም ብዙ ሰዎች እንግዲህ ወልደው ኑሮ ሲከብዳቸው ልጆቻቸውን የትም ይጥሉ አሉ። ብዙ ኬዝ አጋጥሞኛል እኔም በግል እንደዚህ አይነት ኬዞች ወይ ለማደጎ ይሰጣሉ። መልካም እሱ ጥሩ ነው። ከከበደሽ እንደዛ ማድረግ መልካም ነው። ግን ደግሞ ወልዶ መጣል ወልዶ መግደል የሚባሉ እንደዚህ አይነት ነገሮች አሉ እና እነዚህ ጥርጣሬዎች ስላሉ ምናልባት ልጅ ተረግዞ ከሆነ ተወልዶ ከሆነ ሲጠፋ መጠየቅ የታዘብሽውን ያየሽውን ነገር መጠየቅና ያንን ነገር ለማግኘት መሞከር ትክክለኛ እንትን ነው። አዎ በዚህ አጋጣሚ ማለት እኔ ለእናቶች የምመክረው ነገር ቢኖር ያው ማለት መስራት ይቻላል እኮ አይደል? መኖር ይቻላል ሲል ልጅ ጋር የሆነ ችግርንም ቢሆን አብረክ ፈተናንም ማሳለፍ ያው የእናትነት ግዴታ ነው። ከግዴታም በዘለለና ባለፈ ደግሞ ያው ትልቅ ኃላፊነት ነው እናትነት ማለት። ያ ልጅ ምን ባጠፋ ይቀጣል፣ ምን በበደለ አይቸግርም ማለት አይደለም። ይቸግራል ህይወት አይደል? ያው በአሁን ሰዓት አይደለም ሌላ ነፍስ ጨምረ ራስን ማኖር የከበደበት ሰዓት ነው አሁን ላይ። ግን ደግሞ እናቶችን እኔ እንትን የምለው ነገር ቢኖር በቃ ማለት ይቅር፣ የአንድ ህፃን ልጅ ህይወት ማበላሸት በጣም ከባድ ነው። ሰላምም እኮ አይሰማቸውም እንደ እናት። ምክንያቱም ልጄ ምን ሆኖ ይሆን እንዴት ይሆን ያ ነገር አይቀርም። ግን ያ ነገር ከሚሆን ደግሞ ፈተናዎችን አብሮ መጋፈጥና ማሳለፍ። እግዚአብሔር ደግሞ ቸር ነው አይተውንም እና ያ ነገር አለ። ያው እናቶች ማለት ይሄንን የሚከታተሉ የሚያዩ በዚህ አጋጣሚ ልጃችሁን ባትጥሉ፣ ምንም አይነት ፈተና አብራችሁ ትጋፈጡ ባይ ነኝ። በደንብ ያው የፈራሽ ማለት ይሄ ነገር ተፈጥሯል፣ ከዛ ደግሞ በዚህ አይነት መልኩ ሰዎች እንዲሚያደርጉ አሉ የሚል ጥርጣሬም ስላለሽ ነው እንጂ አሁን እየተፈጠረ ያለው ወይም እነዚህ አሁን የጠቆምሽኝ ሰዎች ባለትዳሮች ላይ ይሄ ነገር ተፈጥሯል ማለት ግን አይደለም። ገና አላወቅንም። ምናልባት ያንቺ ሐሳቤ እሱ ስለነበረ እንደው እኔም ግልጽ ላድርገው ሐሳብሽ ይሄ ስለነበር ፍርሃትሽ የሚለውን ነው እንጂ ምንም አላወቅንም ገና ምንም። ደግሞ እንዳልኩሽም ምናልባት በሽታ ሆኖ ከነበረ ታማ ሊሆን ይችላል እቺ ልጅ የሚልም እኔ ፍርሃት አለኝ እንትን አለኝ ሐሳቤ አለኝ። ምናልባት እርጉዝ እንደነበረች ያወቅሽ አንቺ እሷ ግን አላረገዝኩም ካለችሽ ታማ ቢሆንስ የሚል ደግሞ የኔ ምልከታ ነው። ታማ ቢሆንስ ያ ሆዷም ያበጠው ወይ ምናምን የሚለው ነገር በእኔ በኩል ይሄ ጥርጣሬ አለ። ግን ደግሞ እንዳልሽው ያ ነገር ከተፈጠረም ደግሞ እኔ እንደዚህ አይነት ኬዞች ብዙ ጊዜ አጋጥሞኝ ስለሚያውቁ ቀረብ ብለን እንግዲህ የሴትዮዋን ሁኔታ ለመከታተል እንሞክራለን። አንድ የመጨረሻ የምጠይቅሽ ነገር የኑሮ ሁኔታቸው ምን ይመስላል? ሁለቱ ባለትዳሮች እሷ ስራ የላትም እሱ ስራ አለው ብለሽኛል። የኑሮ ሁኔታቸው ምን ይመስላል? አሪፍ ነው ማለት በጣም አሪፍ ሁኔታ ላይ ናቸው። ያው ቤታቸውንም ያው ፊት ለፊት ነው ታይዋላ። አሪፍ ነው ማለት ይሄ መጥፎ የሚባል አይደል፣ በጣም ይሄ ባለሀብት የሚባሉ አይደሉም፣ ድሃ የሚባሉም አይደሉም። ይሄ መካከለኛ ህይወት ላይ ናቸው። ስለዚህ ጥሩ ህይወት ላይ ናቸው። እስኪ ያው ያለውን ነገር ለማንኛውም ለማጣራት እንሞክራለን። ቤታቸውን ታሳይኛለሽ? ምናልባት እሷ ቤት ውስጥ ልትኖር ያለች አሁን ወይስ ወጣች? ትኖራለች። እስኪ ቤቷን ታሳይኝና እንግዲህ ያለውን ነገር እኔ ደግሞ ባለው በሚሄድበት አቅጣጫ ሄጄ ከእሷ ጋር ቆይታ ለማድረግ እሞክራለሁ። ወይም ደግሞ እሷን አግኝቼ ይህን ጥያቄ እኔም እንደ ጠያቂ ለማቅረብና ምን ተፈጥሮ እንደነበር እስኪ በራሴ መንገድ አካሄዱን ሄጄ ከባልደረቦቼ ጋር ተመካክሬ ወደ እሷ ቤት እንገባና ያለውን ነገር ለማጣራት እንሞክራለን። እሺ እዚህ መተናል። ያው በነገሩን እንደ መረጃ ዝም ብለን ሰምተን የምንሄድበት ሳይሆን ለማጣራት ቢያንስ አንድ እርምጃ የምንሄድበት ከተፈጠረም ካልተፈጠረም የሆነው ነገር የሚለውን ለማጣራት እንሞክራለን። አንቺም ለህሊናሽ ነው፣ እኛም ስራችን ነው። ከዛ ደግሞ ምናልባት ነፍስ ጠፍቶ ከሆነ ምን ብቻ አላቅም ምን እንደሚባል ወይ ደግሞ በሽታም ከሆነ እሱን ለማጣራት ያህል ብዙ ጊዜ እንደዚህ ክትትሎችን ሰራና ያልሆኑ ሆኖ ስናገኛቸው ቪዲዮን ማንሰራባቸው ከሰራን በኋላ ወይ ልናጠፋው እንችላለን። እንትን እውነታ ሆኖ ስለማናገኘው እዛ የተሰጠ መረጃ እውነታ ሆኖ ሳናገኘው እንትን ምን ተዋችሁ በጣም ብዙ ኬዞች ስላሉ ስለዚህ እንደዚህ አይነት ነገር ሊፈጠር ይችላል። ለማንኛውም እስኪ የሰጠሽኝ ጥቆማ አቀበላለሁ። ተመልካቾች እንግዲህ የሰማችሁትን ይመስል ነበር የደረሰኝ ጥቆማ። እህቴ ትህትና ጎረቤቴ በዚህ መልኩ እንግዲህ እርጉዝ እንደነበረች ማቃት ሴት አሁን ምንም የምን ልጅ መቼ አረገዝኩኝ ምናምን ስትላት ነበረ። ስለዚህ እሱን ነገር አጣሩ የሚል ነው ሀሳቧ። ነገሩን ለማጣራት እንሞክራለን ከአሁኗ ሰዓት ጀምሮ።
እንግዲህ እስኪ የሚሆነውን ነገር አብረን እንከታተላለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው እንዳትረሱበት ቤተሰቦቼ። እንግዲህ የነበረን ቆይታ ይሄን ይመስል ነበረ። ወደ እሷ ቤት ታመሪኝና እንግዲህ አይደለም እንደዛ እንግዲህ ቤተሰቦች ትትና ቦታውን ቤቷን አሳይተኝ እዚህ ጋር ቆም ያለው እሷም ውስጥ እንዳለች ነግራኛለች። ስለዚህ ወደ እሷ ላንኳኳና እንግዲህ የሆነውን አብረን ያለን እንገባለን ወደ ውስጥ። ካሜራም ስለበራው ምናልባት ጥያቄ ሊሆንባት ይችላል። እሷ በምን አይነት መልኩ ልትቀበል እንደምትችል ባላቅም፣ እስኪ ለማንኛውም እኛ የቻልነውን እንሞክራለን ቀጥታ ለመግባት። ጤና ይስጥልን። ሰላም ነው? እንዴት ነሽ? ይመስገን ተመስገን። የወይንሸት ቤት ነው? አዎ ወይንሸት። እሺ፣ ከሚዲያ ነበር የመጣሁት። እሺ፣ ምን ልርዳ ታዲያ? ያው እኔ ስለ ባለትዳሮች እንግዲህ አንዳንድ ቆይታ አደርጋለሁ። ስለ ባለትዳሮች ያው ጥሩ መልካም ነገር ስሰማ ወይም ደግሞ ሲነገረን በየአካባቢው ጥሩ ባለትዳሮች ስናገኝ እንግዲህ ከነሱ ጋር ቆይታ አድርገን ለቤታቸው መሟላት ያለበት አንዳንድ የቤት እቃዎች ሊሆኑ ይችላሉ፣ ኤሌክትሮኒክስ ፈርኒቸሮች ሊሆኑ ይችላሉ፣ ሽልማት እናደርጋለን እንደ ሚዲያ። ግን ከዛ በፊት ባለትዳሮችን አግኝተን ከነሱ ጋር ያው ቆይታ ለማድረግ ከትዳር ተሞክሯቸው ጥሩ ነገር አካፍለን ወደ እንግዲህ ተማምረን ተመሰጋግነን የሽልማት ፕሮግራም ይኖረናል። እንደዛ ለመስራት ነበረ። ቆንጆ አጋጣሚ ነበር። ግን ባለቤት አሁን በዚህ ሰዓት አይገኝም፣ ስራ ነው የሚውለውና ኦኬ፣ እንዴት ይሻላል? መልካም። እንደዛ ከሆነ ምን እናደርጋለን መሰለሽ፣ የኛ ሚዲያ እንግዲህ 3 ሴሽኖች አሉት ወይም ደግሞ 3 የአጠያየቅ መንገዶች አሉት ባለትዳሮችን ሲያገኝ። አንደኛው ባለቤትን ለብቻ፣ ሚስትን ለብቻ፣ ባልን ለብቻ አግኝቶ ይጠይቃል። ከዛ ደግሞ ሁለቱንም አንድ ላይ ይጠይቃል። ማለት ለየብቻ ጠይቃቸዋለሁ። ለምሳሌ ከሚስት ወገን እንግዲህ ምን ትላለች፣ ከባል ደግሞ ምን ይላል። ከዛ መጨረሻ ላይ ደግሞ ሁለቱም አንድ ላይ ሆነው ስለ ትዳራቸው ተሞክሯቸውን ያወያዩናል፣ ያጫውቱናል። እና ምናልባት ብቻሽንም ባገኝሽ ብዙ የተለየ አይደለም ነገርየው። ከአንቺ ጋር ቆይታ ካረኩኝ ባለቤትሽን ደግሞ ምናልባት ጠርተሽው ከእሱ ጋርም ቆይታ ልናደርግ እንችላለን ቀስ እያለ። ደግሞ አንድ ላይ ሆናችሁ ደግሞ 3 የተለያዩ እንግዲህ እንትኑ ሴክሽኖች ስላሉት ነው አካሄዱ። ብዙ አልገባኝም። ግቡና እናወራለን። እሺ፣ ምናልባት ፈቃደኛ ከሆንሽ እሺ፣ እኔ ማለት እንግባ። ያው እንግዲህ ከሚዲያ ነው የመጣሁት ብለኸኛል። ምን ብዬ አባረራለሁ? እሺ፣ እኔ ማለት አመሰግናለሁ። እሺ፣ ግባ። ታዲያ መቅረጹም ግዴታ ነው። ያው ሚዲያ ስለሆነ የምንሰራው፣ ሚዲያችን ደግሞ ለሰው አስተማሪ የሆኑ ነገሮችን ሲያገኝ እንግዲህ እሺ፣ እኔ ማለት እጅግ አድርጌ አመሰግናለሁ። ሴት አድርገን እንመለሳለን ቤተሰቦች። እስኪ መልካም እንግዲህ ቤተሰቦቼ ከእህቴ ጋር እንግዲህ ቆይታ ላደርግ እሷን መልካም ፍቃዷ ሆነ ወደ ቤቷ አስገብታናለች። ባለቤቴ የለም ብላናለች፣ ግን ለብቻዋ አግኝተናታል። ያው 3 የተለያየ ጥያቄዎች ስለሚኖሩን አንደኛው ሁለቱንም አንድ ላይ አግኝተን፣ ሁለተኛው ደግሞ እሷን ወይም እሱን ለብቻ ወይ ደግሞ እሱን ለብቻ የምንጠይቅበት ሁኔታ ነው ያለው። ነገሮችን እንግዲህ እንደዚህ በዚህ መልኩ ካደረግን በኋላ ተጫውተን የመጨረሻው የሚሆነው ሁለታችሁን ለብቻ ነው፣ ሁለታችሁን አንድ ላይ ነው የሚሆነው። ስለዚህ አሁን አንቺን ለብቻሽ ማግኘቴ ምንም ለውጥ እንዲሁም ጥሩ ነው የሚያደርገው። በዚህ ጋር ባለቤትሽን ደግሞ ትጠሪውና ከእሱም ጋር ለብቻ ቆይታ እናደርጋለን። መጨረሻ ላይ አንድ ላይ ሁለታችሁን ቆይታ እናደርግና ደግሞ እንዳልኩ ሽልማት ፕሮግራም ይኖረናል። ልክ ነህ። ግን አሁን ምን መሰለህ፣ ብዙም ባለቤቴ እንደዚህ አይነት ነገር ላይ ብዙም ፍቃድ የለውም እና በጣም ብዙ ባለትዳሮች እያሉ የኛን ትዳር መርጣችሁ የመጣችሁበትን ምክንያት ብትነግረኝ፣ እንዴት ወደኛ ቤት ማን ማለት እንዴት አውቀህ ባለትዳሮች እንደሆነ እንደመጣ ማለት በጣም ብዙ ባለትዳሮች አሉ አይደል? እንዴት እንደመረጥከን እና በምን ምክንያት እኛ ጋር ልትመጣ እንደቻልክ። ያው እሱ ሲጠይቀኝ በቂ መልስ ሊኖረኝ ይገባል። እዚያ ይናደድብኛል። ልክ ነው። እንግዲህ እንዴት ነው መሰለሽ፣ እኛ በየአካባቢ እየዞርን አንዳንዴ ሰዎች በአካባቢ ላይ የሚኖሩ ሰዎች ጥቆማ ይሰጡናል። እንደዚህ ባለትዳሮች አሉ፣ ድምጻቸው አይሰማም፣ ሁሌ ፍቅር ናቸው፣ ሁሌ አንድ ላይ ናቸው፣ እንዲህ እየተባለ ስለ አንዳንድ ባለትዳሮች እንግዲህ ከየአካባቢው
ጥሩ እንትን ተሞክሯላችሁ ተብሎ የሚታሰቡ ሰዎች ጥቆማ ይሰጠንና ሄደን እዛ ቤት ልክ እንዳንቺ እንደመጣ ነው አንኳኩተን በየቤታቸው እየገባን ጥያቄ እናደርጋለን። ከዛ ባልኩሽ መንገድ ደግሞ ሁኔታውን ወይም አካሄዱን በዛ መልኩ እንቀርጽና አስተማሪ ሆኖ ስናገኘው ስለ ትዳር ተሞክሯቸው የምስጋናና የሽልማት ፕሮግራም እናደርጋለን ነው። ስለዚህ ያው እኛ በአካባቢው ስንፈላልግ እንግዲህ ወደ እናንተ ቤት አምርተውን ነው ጠቋሚዎች በዛ መልኩ ነበር የመጣ ነው። አይ እንደዛ ካልክሽ እንግዲህ ምን ማድረግ እችላለሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩ። ከኛ የተሻሉ በጣም ብዙ አመት የቆዩ ባለትዳሮች ኖረው እኛን ስለመረጥክም እናመሰግናለን። አዎ እውነት ነው። በጣም ብዙ አመት ያው እናት አባቶቻችን 40 እና 50 አመት ተጋብተው ይኖሩ ብዙ አስተማሪ የሚሆን ህይወት ያላቸው እናት አባቶች አሉ። ከዛ ደግሞ እስኪ ከመካከለኛው ከወጣቶቹም እያለን ደግሞ ወደ መሀል ስንገባ ከነሱም በጣም ብዙ አስተማሪ ነገሮች ስለምናገኝ ያው ትላልቆቹን ብቻ ሲሆን ደግሞ መሀል ላይ ያሉትን ከነሱም በጣም ብዙ ተሞክሮ ይገኛል። በትዳር ዘመን ብቻ ሲሆን ከትዳር በፊት ራሱ ምን አይነት ህይወት ያሳልፋል የሚለው ነገር ብዙ ጊዜ አስተማሪ ሆኖ ይገኛል የባለ ትዳሮች እና እሱን ለመጠየቅ ነው። በዛ መልኩ እንጨዋወታለን እንግዲህ። እሺ ደስ ይለኛል። መልካም ከስምሽ እንጀምርና ያው ወይንሸት የሚል ተጠቁም ያለው ቤታችሁ የወይንሸት በደንብ ተነግሮ ነው የመጣው። አዎ እንዲህ ያው ስማችሁ ተነግሮኝ ነበር። ስለዚህ ያንቺን የባለቤትሽን ስም ትነግሪኛለሽ ድጋሜ። ከዛ መች ተዋወቃችሁ እንዴት ተዋወቃችሁ የሚለውን ደግሞ እያለን ቀስ እያልን እንጠያያለን። እሺ እኔ ወይንሸት ተረፈ እባላለሁኝ። ባለቤቴ ደግሞ ታደሰ በቀለ ይባላል። እሺ ያው እንዴት መሰለህ የልጅነት ጓደኛዬ ነው። ማለት ክፍለ ሀገር ላይ አብረን ነበር ያደግነው። አንድ አካባቢ ላይ ነው የተወለድነው። ክፍለ ሀገር ከዚህ ትንሽ ራቅ ያለ ቦታ ላይ ነው። ከዛ ያው ከተማ ስራ ለመስራት እሱ ቀድሞኝ መጣ። ያው ፍቅር ነገር ጀማምረን ስለነበር እኔንም ማስከተለኝና እዚህ ደግሞ መተን ትዳር መስርተን እንገኛለን። በትዳር አንድ ኦልሬዲ 3 አመት ከምናምን ወደ 4 አመት እየሄድን ነው። ኦኬ በጣም ጊዜን ያህል ጊዜ ቆይተናል። በትዳር ወደ 4 አመት፣ በፍቅር ደግሞ ከልጅነት የጀመረ በጣም ደስ ይላል። ክፍለ ሀገር ላይ ነው። አንድ አካባቢ ላይ ነው የተወለድነው። ከዛ እሱ ቀድሞኝ መጣ በስራ ምክንያት። ከዛ እኔንም ማስከተለኝ ሚስቴን ጥዬ እንዴት አለ። ያው በጣም ደስ ይላል። አለመላቀቅ ብዙ ጊዜ ሰው ሲራራቅ በዛውም ፍቅር ይጠፋል ይባላልና የእናንተ ግን ስትራራቁ መፈላለጉ እንዲያውም ኖሮ በደንብ ሚስቴን አልተውም ብሎ እሱም ይዞሽ መጣ። አንቺም እንግዲህ ደስ ብሎሽ መጣሽ ማለት ነው። አዎ የለመድከው ያደክበት ሲሆን ይከብዳል ማለት ካደግን በኋላ የተዋወቀን ሰዎች አይደለንም። ቤተሰቦቻችንም ያውቃሉ በደንብ። ቤተሰቦቻችንም የሁለታችንን ግንኙነት በደንብ አድርገው ያውቃሉና አሁን ማለት ፍቃድም አያገኝም። እኔንም ጥሎኝ ቢሄድ ቤተሰቦቹ ፍቃድ አይሰጡትም። በቃ ይሄ የሆነ ከነሱ ጋር ተጣልቶ ይወጣል እንጂ ያው እዚህ የሚያቀኝ የታጨው ጓደኛው ሆኜ ያለው ሄዶ ከሌላ ቦታ ሌላ ሴት ያዘ ማለት ከተማው ላይ ያ ሰው ተቀባይነት አይኖረውም። ምክንያቱም በቃ አንድ ሴት ለአንድ ወንድ ከታጨች በኋላ ታጨች ነው። እንደዛ ነው ያደግንበት ከተማ። ኦኬ ስለዚህ ያው ቤተሰቦቹም የኔም የሱም ይተዋወቃሉ እርስ በርስ መላመዱ ስለነበረ ቤተሰቦች ራሱ እንድንተዋወቅ ወይም እንድንራራቅ አይፈልጉም። በጭራሽ። ስለዚህ እሱ ወደዚህ በስራ አጋጣሚ መጣ። አንቺን ደግሞ መልሶ ይዞሽ መጣና እዚህ ትዳር መሰረት። ቀጥታ ወደ ትዳር ገባችሁ? እዚህ እንደመጣን እዛው እንዳለን ነው። ቤተሰቦቻችን ይተዋወቃሉ ብዬሃል ነበር። ሽማግሌ እዛው ለቤተሰቦች የተላከ ያው በሰፈሩ እወቁልኝ ነገር ትንሽዬ ፕሮግራም ነገር ነበረችን። እዚህ መተን ግን አንድ ላይ ነው እዚች የምታያት ቤት ውስጥ ነው ትዳር መስርተን አብረን የገባ ነው። በጣም ደስ ይላል። እንደመጣችሁ እዚሁ ገባችሁ? እዚሁ ትዳር እሱ ብቻውን ትንሽዬ ቤት ውስጥ ነበር የሚኖረው። 1 አመት ከምናምን አካባቢ ብቻውን እዚህ ቆይቷል። እኔ ከመምጣቴ በፊት እኔ እንደመጣሁ ግን ይሄን ቤት አዘጋጅቶ ያው ማሟላት ያለብንን ደግሞ እኔ ከመጣሁ በኋላም አብረን እያሟላን እዚህ ቤት ውስጥ በትዳር ቆየን ማለት ነው። በጣም ደስ ይላል። ስለዚህ 4 አመት ቀላል አይደለም። ወደ 4 አመት እየገፋችሁ ነው በትዳር? ያው እየገፋን ነው፣ ወደዛ እየሄድን ነው። በጣም ደስ ይላል። ያው እንግዲህ ጥቆማ ሰማ ልጅም ምናምን ነገር ወልዳችኋል የሚል ነገር እንደዚህ ነገር ሰምቼ ነበረ። ይሄ ነገር ወይ ሌላው ወይንሸት ጋር እንዳይሆን ግን የመጣው? አይ ሰምቻለሁ። ማለት ያው የተወሰኑ እኮ ማጣራቶች አድርጌ የለ መረጃ መሰብሰብ ምናምን ይኖርብኛል። ባለትዳር ቤት ነው አይደለም የሚለውንስ እሱንም አጠያይቄ ነው ያው በዛ መሰረት የመጣሁትና
አልወለዳችሁም? ልጅ ነው እንዴ? በ4 ዓመት ውስጥ እስካሁን አልወለድንም። ያው ፈጣሪ ሲፈቅድ አይደል ሁሉ ነገር የሚሆነው። እስካሁን ድረስ አልወለድንም። እኔ እና እሱ ብቻ ነን ያለነው። ግን ልጅ እንደወለዳችሁ እሱንም ሰምቼ ነበረ። ከትዳር ማለት ባለ ትዳር ከመሆናችሁ ባለፈ መውለድ እንደወለዳችሁም ጭምር ሰምቼ ነበር። ጭራሽ መውለድ እንዴት ይሆናል? ልጅን ያክል ነገር አልደብቅ እንግዲህ ያው ልጅ ቢኖረኝ ፎቶ ወይ ታያለ ወይ እዚህ ሲሯሯጥ ነው የምታየው፣ አብሬ ስጫወት ነው የምታየኝ። ተኝቼ ነበር እናንተ ስትመጡ አጋጣሚ ሁሉ ደንገጥ ብዬ ነው የተነሳሁት። አላስታውቅም። ልጅ ቢኖረኝ እንደዚህ ዱክክ አልልም። በቃ የሆነ ለልጅ የሆነ ነገር ምናምን ታደርጋለህ። ወልድ ለኔም ደስ ማለት ጥሩ ነገር ነው፣ ደስ ይለኛል። ቤተሰቦች ልጅ ማየት ይፈልጋሉ፣ ግን ያው አልሆነም እስካሁን። እግዚአብሔር ሲፈቅድ ይሆናል ብለን እየጠበቅን ያለን። የስራ ሁኔታ ያንቺ ወይ እሱ ምን ይመስላል? እንዴት ነው የምትተዳደሩት? እኔ ለጊዜው ምንም ስራ የለኝም። ከመጣሁ በኋላ ምንም ስራ እየሰራሁ አይደለም። ግን ያው እሱ እኔ የምሰራው ይበቃል ነው የሚለው። እኔ ደግሞ አይሆንም እኔ ላግዝህ እለዋለሁ። ግን እስካሁን ድረስ ምንም ስራ አልሰራሁም። ወይ የሆነች የግል ነገር ሱቅ ነገር ከፍትልሻለሁ ነው እያለኝ ያለው። እሱ ግን ያው ተምሯል፣ ጨርሷል በኮንስትራክሽን። እሱን ነው እየተሯሯጠም እየሰራ ያለው። ስለዚህ ያው አንቺ ቤት ውስጥ ነው ያለሽው። አሁን ባለቤትሽ ነው እንግዲህ እየሰራ ያው ያላችሁት ማለት ነው። አዎ የሚገባ ማለት ብዙም ወጪ የለብንም እንዳልኩ ከክፍለ ሀገር አይደል የመጣ ነው። እህል ነገሮች ምናምን ከዛ ስለሆነ የሚላኩልን ብዙም ወጪ የለብንም። የሚያስቸግረን የቤት ኪራይ ነው። እሱም ደግሞ ከበር ማድረግ አያቅተኝም ነው እያለኝ ያለው። እንግዲህ እሺ ብዬ ተስማምቼ ቁጭ ብያለሁ። የቤት እመቤት ነኝ። ደስ ይላል፣ በጣም ደስ ይላል። ያው ከልጅ ጋር ቢሆን ደግሞ ደስ ይላል ይበልጣል። አዎ በጣም ደስ ይል ነበረ ይደረግ። ግን ማለት እንዲሁም እውነቱን ለመናገር እኔ የሰማሁት ያው ልጅ ጠብቀን ነበር ስንገባ እንጂ የሰማሁት የነበረው እርጉዝ እንደነበርሽ ነው። እውነቱን ለመናገር እርጉዝ እንደነበርሽ ነበር የተነገረኝ። አልገባኝም። ቆይ ይሄ ነገር እኔ ልጅ የለኝም ካልኩ አታምነኝም ነው? ልጄን ለምን ብዬ ደብቃለሁ? ማን ነው እንደዚህ የሚል? እርጉዝ በሆነ እኔ አልገባኝም። የመጣበት አላማ ልጅ ከሌለ ጥያቄ የማትፈልግ ከሆነ መሄድ ይቻላል እኮ። አይ አይደለም እያልኩሽ ያለው ልጅ ብለህ ጠየቀኝ፣ የለኝም አልኩ። ደጋግሞ መጠየቅ አስፈላጊ ነው ወይስ የኔን ብሶት ለመቀስቀስ ነው? እኮ ልክ ነው። አሁን እንዴት ነው መሰለሽ እንግዲህ ወይንሸት እርጉዝ እንደነበርሽ ሰምተን ነበረ እና በድንገት ደግሞ ያው ነገሮች ምንም ነገር ደግሞ ጸጥ እንደተባለ ማለት ምንም አትውለጂ ምንም ያካባቢ ሰው አያውቅም። ከዛ በኋላ ይሄን ነገርም ሰምተን ነበር። እና እውጣዋለሁ ልጄ እውጣዋለሁ እርጉዝ ብሆን እንዴ ምን ማለት ነው ይሄ? እኔ ልጅ የለም በቤቴ ውስጥ ዞር ማየት ትችላለህ። ምንም ልጅ እንዴ ልጅ ቢኖረኝ እኮ ለኔም ደስታዬ ነው አይደል እንዴ? የለም ምንም አይነት ልጅ የለኝም። እንደምታየው ነው፣ እርጉዝም አይደለሁም። የሚወራው ነገር ወይ ውሸት ነው ወይ መስያቸው ከሆነ አላውቅም። አንዳንዴ ጨጓራ በሽታ ሲነሳ ሆዴ ይነፋል። ምናልባት እሱ እርግዝና መስሏቸው ከሆነ አላውቅም። እኔ ግን እርጉዞኛ አላውቅም። በሆነ እኮ ለኔ ነው ደስታው አይደል? እሺ 4 ዓመት በጣም አንተ ደጋግመህ የምትጠይቀኝ ግን አልገባኝም እኮ። ይሄን 4 ዓመት ምንም አልሞከራችሁም ማለት ምንድነው? አልወለዳችሁም ምንድነው? እኔ አልገባኝም። የመጣህበት አላማ እኔን ለማድረቅ ነው? ይቅርታ አድርግልኝ እንደዚህ በዚህ ልክ ወይ ስለነገርኩክ ስላልኩክ እኮ። ይሄን ፈጣሪ ካልፈቀደ እድሜም ልክ አብረህ ብትኖር ልጅ ላይኖርህ ይችላል አይደል? ከማደጎ እኮ ወስደው የሚያሳድጉ በጣም ብዙ ሰዎች አሉ። አልፈቀደውም። 4 ዓመት እየሞከርን ነው፣ ግን ልጅ የለንም። በቅርቡ ግን እኮ እርጉዝ እንደነበርሽ ይሄን ነገር የዓይን እማኞች በደንብ ነግረውኛል ነው። እየሰማኸኝ አይደለም ነው? አይደለሁም እያሳየውክ ነው አይደል? ሲጀመር ማሳየት የሚጠበቅብኝ አይመስለኝም። ወይ ከዚህ በላይ ማንግባባ ከሆነ መሄድ ትችላላችሁ አይደል? በቃ አይ እንደዛ መቅረት ይችላል እኮ ሁሉም ነገር። ይሄ ነገር ተፈጥሮ እንደነበረ በደንብ የዓይን እማኞች ነግረውኛል። ተፈጥሮ ቢሆን እኔ ምን አደርገዋለሁ? አሁን ልክ እያለፍክ ነው ያለኸው። ምን አደርገዋለሁ? ምኑን ነው ማወቅ የምትፈልገው እኮ? ልጅ ማለት የደረስሽ እርጉዝ እንደነበርሽ ተነግሮኛል። ሰዎቹ ጤና የላቸውም። ይሄን ተነግሮኝ ነበርና እኮ ለምንድን ማለት አልወለድሽም ነው ወይ ምን ወርዶ ነው ምንድነው የተፈጠረው ነገር? ምንድነው እኔ ሳላውቀው ያስረገዘኛል አይደለም? እሱማ ከባለቤት ስለ እርግዝና የማውቀው እኔ ወይም ባለቤቴ ነን አይደል? ስለዚህ አላረገዝኩም ብዬ ካልኩ እሺ ነው ማለት ያለብህ። እኔ አርግዤ አላውቅም። በወልድ ልጅ ቢኖረኝ አልግዤም ቢሆን ይሄ የሚያስደብቅ ነገር ነው እኮ አይደለም። የሰራሁት ባለትዳር ነኝ አይደል እኮ። እሱን እኮ ነው አሁን እኮ ይኸውልሽ በሙሉ የአካባቢ ሰው እርጉዝ እንደነበርሽ ያውቃል ነው እያልኩሽ ያለሁት። እርጉዝ እንደነበርሽ እንደምነግርህ አላውቅም። እሺ አይናቸው ወይ ተምታቶባቸው ይሆናል። እንዴት
ምን እንዴት አለው? እኔ ምን አውቃለሁ? አንድ አንቺ ነሽ ወይን ሸታ ብዬ እንግዲህ ሁለት ባለትዳሮች አሉ። እንግዲህ ሁለቱም ማን ባለትዳሮች እንግዲህ እኔ ወፍራም ነኝ፣ ቦርጭ አለኝ። ለብሼ ስወጣ ወይ ቦርጬን አይተው እርጉዝ መስያቸው ሊሆን ይችላል። እንዳልኩ የጨጓራ በሽታዬ ሲነሳብኝ ሆዴ ያብጣል፣ ሽንቴም ከወጠረኝ ያብጣል። አጋጣሚ በዛ ሰዓት አይተውኝ ሆዴ ተነፋና ወይንሸት እርጉዝ ነሽ ማለት አይደለም። ለምንድን ነው ልታዳምጠኝ የማትችለው? ለስድስትና ከዛ በላይ ለሆነ ወራት እርጉዝ እንደነበርሽ ነው። ይቅርታ፣ ከዚህ በላይ መቀጠል ያለብን አይመስለኝም። ወይ ብትሄድ አይሻልም? እያዳመጥከኝ አይደለም። እያዳመጥኩሽ ነው። የነገርኩ ያለሁትን ነገር ስማኝ። እርጉዝ ሆኜ አላውቅም። ቆይ አስጨርሰኝ እንዴ። ለምን ትናደጃለሽ? ካልሆንሽ ችግር የለውም እኮ ግን ይሄ በየቀኑ ለ6 ወርና ለ3 ወር ለ7 ወር ያህል ወይም ከዛ በላይ እርጉዝ እንደነበርሽ በየቀኑ ሰው ያስተዋለ የታዘበው ነው። ይኸውልህ እኔ እርጉዝ ሆኜ አላውቅም። አርግዤም ቢሆን የሚያሳፍረኝ ነገር የለም። በጀብዱ አወራለሁ አልኩህ አይደል? ልጅ ቢኖረኝ ለኔም ነው ደስታው። ግን ደግሞ አስጨርሰኛውን አታቋርጠኝ ነው እያልሽኛል። ለምሱ እንዴትም ሆኖ ሊሆን ይችላል፣ አይመለከተኝም። ግን ደግሞ ልጅም ወልጄ ቢሆን ማንም ሰው አይመለከተውም። በራሴ ላይ ሙሉ መብት አለኝ፣ ምንም ነገር አድርጌ ቢሆን እኮ። ለምን የአካባቢ ሰው እንዴት ልጅ ስትወልጂ ወይ አላወቀም ወይ ደግሞ ምንም እርጉዝ እንዳልነበርሽ ኢቭን ትናገሪ ነበረ ጭራሽ አይደለም? ታዲያ አልነበርኩም ነው ምንድነው? በግድ ሳሎን ነኝ አልላቸውም። መቼስ ምን እንድል ፈልገህ ነው? አልገባኝም። ምን የኔ ማርገዝ በዚህ ልክ ነው እንዴ የሚፈልጉት? እንዴ ሚላክላቸው ልጅ አጡ። የአካባቢ ሰው ከእናንተ የኔ ልጅ ነው በጉጉት የሚጠብቁት። እሱ አይደለም። አሁን ይኸውልሽ የኔ መቤት የደረስሽ እርጉዝ እንደነበርሽ አንድ ሰው እኮ አይደለም በጠቅላላ የአካባቢ ሰው ያውቃል። እንግዲህ ምን ሁሌ ጨጓራሽ ይነፋ ያመኛል። አሁንም ሊያመኝ ነው። ትንሽ ቆይቶ ሆዴ ያብጣል። አይ እንደዚህ አይነት እንግዲህ በሽታ የለም። የፈለገ ጨጓራ ቢያብጥ ሆድሽ ሐኪም ቤት ይዤ ክሊድ የእርግዝና የሚመስል እስኪ የሕክምና ወረቀት እኔ የሚዲያ ባለሙያ ነኝ ብለህ መሰለኝ አክብሬ ያስቀምጬ ቤት ያስገብቼ በስነ ስርዓት እያወራሁት ያለሁት በዚህ ልክ ስለ ግል ጉዳይ አይመለከትህም። ለምን ቢኖረኝም አላሳይህም። ይኸውልሽ ልጅ ታቅፈሽ ከነበረ አሁን ደግሞ የደረስሽ እርጉዝ እንደነበርሽ ተነግሮኝ ለምን አትወጡልኝም? ካሜራህን አጥፋልኝ። ከዚህ በላይ ምንም የምናገረው ነገር የለም። የኔ መቤት ይኸውልሽ ተረጋግተሽ የኔ መቤት ምናምን አትበለኝ። በቃ የምነግርህ ከይሄን ነው። ከዚህ የተለየ ነገር ምንም ልልህ አልችልም። ከአካባቢው ሰው ጋር ምን አይነት ነው ያለሽ ግንኙነት ቅርበት? አላቃቸውም። ማን እንደሆነ አላቃቸውም። እንዴት እንዳወቁኝ ራሱ ፈጣሪ ነው የሚያውቀው። እንዴት ከሰው ጋር እንዴ የምትኖሪ? ሰው ያለበት ከተማ ውስጥ እንዴ የምትኖሪ? ከቤቴ መውጣት ካልፈለኩስ እንዴ ምን ሆነ ነው? እኔ ከሰው ጋር ንክኪ አልፈልግም። አሁን እያናካካኸኝ ነው ያለኸው። በጣም አሪፍ እኮ። ከሰው ጋር ላትቀራረብ ትችያለሽ። የራስሽ የግል ጉዳይሽ ነው እሱ። ግን ደግሞ ስትወጪ ስትገቢ የሚታይ ነገር እርጉዝ እንደነበርሽ ይታወቃል እያልኩሽ ነው። በድጋሚ እየጠየኩሽ ነው። አሁን ግን በድጋሚ እነግርሃለሁ፣ እኔ እርጉዝ አልነበርኩም። ሆኜም ቢሆን አይመለከታቸውም እያልኩ ነው። እሱ የኔ የግል ጉዳይ ነው እያልኩ ነው። ሆነሽ ከነበረ አይመለከታቸውም። ምናልባት ልጅ ውለጂ አትውለጂ ልጅሽ አሁን ከባሌ ጋር እኮ እንደው ለማርገዝ ሞከርን። ወጥቼ ከባለቤት ጋር ለማርገዝ ሞከርን ልበል። ወጥቼ ስጠረጥርም አሁን እያረገዝኩ ነው መሰለኝ ብዬ መናገር አለብኝ። ይሄ እኮ የግል ጉዳይ ነው። ምንድን ነው እያልከኝ ያለኸው? ቤትሽ ልታሳይኝ ትችያለሽ። ለምን አሳያለሁ እኮ ወደ ውስጥ ገብተን ማየት ከቻለ። ምክንያት አንተ እኮ የመጣኸው ስለ ባለ ትዳሮች እኔን ጥያቄ ልጠይቀኝ ነው እንጂ ቤቴን ለመበርበር አይደለም አይደል? ፍቃድ ካለ አሳየኝና ትበረብራለህ። ማነህ ብዬ ነው ማስበረብርህ ቤቴን? ባለቤት የለም። ከዚህ በላይ መቆየት የምትፈልግ ከሆነ ወይ ባለቤት ይምጣ እንጂ ካንተ ጋር ከዚህ በላይ መቆየት አልፈልግም። አሁን ተረጋግተሽ ሲጀምር ሌላ ዓላማ ኖሮክ ነው የመጣኸው። እዚህ ላይ ማውራክ ነገር የለም። ውጡልኝ ያልኩክ ነው። ይኸውልሽ እኛ ቤተሰብን መሰረት ያደረገ ጥያቄዎች ነው የምንጠይቀው። የሚመለከተንም ጥያቄ ስለሆነ ነው እየጠየኩሽ ያለሁት። ስለ ትዳራችሁ ብቻ ሲሆን ትዳር ማለት ቤተሰብ ነው። እንግዲህ የሚታይን ነገር ታይቷል። አሁን ግን የለም። ሆዷ ምንም እንዳልተፈጠረ ምንም እንዳላረገዘች ነው የምታወራው ለሰው። ድንገት መታ ደግሞ ንቅት ብላ አልወለድኩም፣ መቼ ያረገዝኩኝ፣ ምንድነው መወልደው፣ መቼ አርግዤ እያልሽ እንደው ሰውዬ አክብሬ እኮ ነው ስለ ቤተሰቤ ስለ ትዳሬ ሁሉን ነገር ይነገርኩ። ነገርሽኝ። በጣም ጥሩ እኮ። ልጅ ሁላ ለሰው ልል የምችለው ምን እንደሆነ ታውቃለህ? 4 ዓመት ልጅ እምቢ ያለኝ አይደለም መቆየት ስለምንፈልግ ባለቤቴ ስራ ላይ ስለሆነ ነው ብዬ ልል የምችለው። ግን ደግሞ ጥሩ ሰው መሰልከኝ፣ አመንኩህ፣ እምቢ ያለን ፈጣሪ ሲፈቅድ ነው ብዬ ያልኩህ፣ እውነቱን የነገርኩህ ጥሩ ሰው መስለኸኝ ነው። በዚህ ልክ ግን በጣም ሰደህ ህይወቴ ውስጥ እንድትገባ አልፈቅድልህም። ማነህ አንተ? መልካም፣ አሁን እኔ ችግር የለም፣ በሰላም እንለያያለን። ስለዚህ አንቺ እርጉዝ ሆነሽ አታውቂም፣ አርግዘሽ አታውቂም፣ ልጅ ታቅፈሽ አታውቂም ለ6 ወር ወይም ከዛ በላይ። ይሄን ብቻ ነገሪ። ነገርኩህ። አላውቅም። ምንድነው አላማችሁ? ማስረገዝም ትሰራላችሁ ነው? መልካም። ስለዚህ ይሁን እንዳልሽው ይሁን። እኔ ይሄን መጠየቅ ብቻ ነው የነበረኝ። እንግዲህ
ስለ ትዳርሽ ማወቄ አንደኛ ነገር ሆኖ ወይም ይሄን ነው የምሰራው። ሁለተኛ ግን እንደ ቤተሰብ ደግሞ ቤተሰብን የተመለከተ ጉዳይ ስለሆነ ጥያቄዎች ላቀርብልሽ የመጣሁት ለዛ ደግሞ አሁን ያረገዝኩት ልጅ የለም ብለሽ እያልሽኝ ነው። አሁንም የሰማሁት መረጃ ያንን ይመስል ስለነበር ልጅ ፈልጋችሁ ከሆነ እኮ ውጪ ላይ በጣም ብዙ የሚጫወቱ ልጆች አሉ። ታዲያ እኔ ለምን አትተውኝም እኮ? ትዳርን የተመለከተ ነው። ከትዳሩ ባለፈ ደግሞ ትዳር በልጅ በረከት ወይም በልጅ ጸጋ የተሞላ ነው። ጥሩ ነው እኮ እኔም እንዲሰጠኝ ይፈልጋለሁ። ልጅ የሚገፋ ሰው አለ። አዎ አንቺ ደግሞ እርጉዝ እንደነበርሽ ለወራቶች በየቀኑ የሚታይ ነገር ነበር። በድንገት ግን ልጅም እንዳልወለድሽ እርጉዝም ሆነሽ አይደለም ልነግርሽ እኮ ነው። እርጉዝም ሆነሽ እርጉዝ እንዳልሆንሽ ስትናገሪ እንደነበረ እንግዲህ ደርሶኛል መረጃ። ስለዚህ አይደለም የምትይኝ ከሆነ አሁንም ችግር የለውም ይሁን። ስለዚህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ከጨርሳችሁ ጥሉኝ። እናመሰግናለን። ለማንኛውም እንውጣ ካሜራ እንግዲህ ትህትና ገብቼ ነበር ቤቷ። የተወሰነ ቆይታ አድርጌ ነበር ከሷ ጋር። ስለ ትዳር ሁኔቷ የተመለከተ የተወሰነ ነገር አጫወተችኝ። ከዛ ባለፈ ግን እኔ እንደ ሚዲያ መረጃ ሰብስቤ ነው መጣው። ባለትዳር ከመሆንሽ ባለፈ የልጅም እናት እንደነበርሽ ወይም ደግሞ እርጉዝ እንደነበርሽ የደረስሽ እርጉዝ እንደነበርሽ ተነግሮኝ ነበርና ቤት ስንገባ ልጅ ጠብቀን ነበር፣ ግን ምንም ነገር የለም ስላት እሪ ብላ ነው ያለችው። ማለት እሪ ምንድነው የምታወራው? ስለምንድነው የምታወራው? ማን ያለክ እንደዚህ ምናምን ያለችኝ እና ከዛ በላይ ልጫናትም አልችልም። እንግዲህ አመንካት እንደውም ተናደደች። አመንካት ምን ልላት እችላለሁ? እኔ እርጉዝ እንዳለች አላውቅም። አትረዳኝም። እርጉዝ ናት። ከኔ የበለጠ ደግሞ ጎረቤቶቼን ያናግራል አይደል? ነገሩ ሰምተሃል? ነገሩኝ ሁሉ እኮ እና እሺ ማለት የምሬን ነው የምልህ። እርጉዝ ናት ማለት አላውቅም። ሲጀመር አታምንልህም። እንደማታምንልህ እኮ ነግሬኝ ነበር አይደል? አላውቅም ግን ምን አይነት ውሳኔ እንደወሰነች ይኸውልህ ሮቤል፣ አላውቅም ግን በቃ በምትችለው አቅም ይሄን ነገር አወጣጣት። እርግጠኛ ሆኜ ነው የምነግርህ። ምዬ ነው የምነግርህ። እርጉዝ ናት። ለምን አታምነኝም? እርጉዝ ነበረች። አስወርዳው ይሁን ወይም ልጁን እኔ ምን አድርጋው እንደሆነ አላውቅም፣ ግን እምልልሃለሁ እርጉዝ ነበረች። እናት ነኝ። የህመምና የነፍሰ ጡር እንትን አይጠፋኝም። ገባህ አይደል? አይ እሷ እንደው የምትለኝ እንዳልኩሽ እሷ ራሱ እኔ ጨጓራ አለብኝ፣ ሆዴ ይነፋል። ጨጓራ በጣም ስላለብኝ ሆዴ ይነፋል። እሱን አይተው ከሆነ ሰዎች ግር ያላቸው አላቅም ወይም አያገባኝም። ሰው እንደው አይመለከተኝም። እኔ ግን ጨጓራና ከሆንኩኝ እኔ ምን አስደበቀኝ? ልጅ በረከት አይደለም ከልጄ ጋር ስጫወት ስቦርቅ አትይኝም ቤቴ ውስጥ ነው እያለችኝ ያለችው። ይሄን ነገር ደግሞ የታዘቡ ሰዎች አሉ፣ ያዩ ሰዎች አሉ። ህመምና እርግዝና እኮ ይለያያል። እኔም በቃ በዚህ ልክ እንግዲህ ለመፋጠጥ ሞከርኩኝ። ከዛ በላይ ጨጓራ እኮ አንተም ያማላል። አሁን ሊያም ይችላል ምናልባት አላቅም፣ ግን እኔም ያመኛል። ግን ደግሞ ነፍሰ ጡር እስከሚያስመስል ድረስ ጨጓራ የለም። አላቅም ግን አንዳንዴ አይምሮዬ ጋር የሚመጣልኝ ነገር የምሬን ነው ማለት አላቅም፣ ይሰቀጥተኛል። ምክንያቱም ነገ ልጄ ብዬ ነው የማስበው። እኔ አንድ ልጅን ሳስብ ወይንም ደግሞ የሆነ ህፃን ሳይ ሊታወሰኝ የሚችለው ልጄ ናት እና አላቅም ብቻ ምን አድርጋው እንደሆነ ልጁ ምን እንደሆነ አላቅም። ምናልባት እሷ ምን ሁኔታ ውስጥ እንዳለችም የማውቀው ነገር የለም። ግን ደግሞ ሮቤል እኔ ምዬ ነው የምነግርህ፣ ልጅቱ ነፍሰ ጡር ነበረች። በቃ ማለት እርግጠኛ ሆኜ ነው ይሄን ነገር የምነግርህ። እሺ እኔ አይኔ ነው ከተባለ ጎረቤቱ አይኑ ሊዋሽ አይችልም። ገባህ አይደል? ስለዚህ በደንብ እኔ ብታጣራ ደስ ይለኛል። እምልልሃለሁ ነፍሰ ጡር ነበረች። በቃ እርግጠኛ ሆኜ ነው የምነግርህ። እኔ ነገር እንግዲህ እንደ መረጃ ነው ያንቺን የተቀበልኩት፣ የጎረቤቶችም የነገሩኝ በተመሳሳይ አንቺ እንዳልሽኝ ነው። ወደ ውስጥ ስገባና ያለው ነገር ደግሞ እኔና ካሜራማኔ እያስመሰለች ነው። አዎ እኮ እሱን አላውቅም። አሁን እስካሁን ባለው ሁኔታ እንግዲህ ያለን መረጃ ወይም ያገኘነው ነገር ምንም ነገር እንደሌለ ነው። ከመረጃ ባለፈ ማስረጃ የሚሆን ነገር ልናገኝ አልቻለም። ይሄ ነገር ማለት መከታተሉን እኮ አላውቀውም እያልኩሽ አይደለም፣ ግን እስካሁን ባለው ምንም አይነት መረጃም አላገኘው። እሷም እንዴ ምንድነው የምትለኝ? እኔ ልጅ በረከት አይደለ ወይ የቤት እመቤት ነኝ፣ ብቻዬን ለምን እንደዚህ ስንጋ እንትን ሰው እንተኛለን? ላንተ ነው። አሁን ሌላው ጎረቤት ቢጠይቃት እንደዚህ አይነት መልስ አይደለም የምትሰጠው። ገባህ አይደል?
አሞኛልም አይደለም እኛ ነው ያለችው። ገባ ከነ ምንም ነገር የለም ምንም ነገር። እኛ ደግሞ አይናችን ማየት ይችላል ማለት ሴት ነኝ እኔ ያመኛልም ጨጓራም ብትል ግን ደግሞ ይሄን ያክል ጎልቶ ይወጣ ሊሆን አይችልም። በቃ ምንም አይነት ህመም ይሁን አለ እኮ አንዳንድ ነገር እጤ ያለ ብዙ ነገር አለ፣ ግን እንደዚህ አይነት ምልክቶች አይደሉም። ገብቶሃል አይደል? ያስታውቃል ማለት እርግዝናው ያስታውቃል። ይሄን ያክል በጣም ትንሽ ወር የሆነው ልጅ አይደለም። ገብቶሃል? 6 ወር 7 ወር የሚሆነው እርግዝና ማወቅ ቀላል ነው እና እየዋሸች ነው። እመነኝ ማለት በዚህ ነገር አትጸጸትበትም። በደንብ ብትመረምርና ነገሩን ከቁም ነገር ቆጥረ ይሄን ነገር ባታቋርጠው ደስ ይለኛል። እሷን ነገር ሰምተህ እሺ እንዳልሽው አሁንም በመረጃ ስለሆነ ያለነው እኛ ደግሞ ስራችን ማስረጃ ሳንይዝ ምንም እውነታ ልናገኝም አንችልም። በመረጃ ብቻ የተደገፈ ነው ለጊዜው ያለኝ። ስለዚህ አሁን አይቻት ቢሆን ኖሮ እኔም እማኝ ሆናለሁ። አሁን ግን የደረሱኝ የእማኝ ምስክር ቃል ነው፣ የእናንተ መረጃ ነው። መረጃችሁን ብቻ ይዤ እንግዲህ ክትትሌን እቀጥላለሁ ማስረጃ የሚመስል ነገር እስካገኝ ድረስ ማለት ነው። ስለዚህ አሁን የመጀመሪያውን ስቴፕ እንግዲህ ሄደናል። እሷን ማግኘት አንዱና ዋናው ነገር ነበረ። ከእሷ ጋር የነበረን ቆይታ እንደነገርኩሽ ነው የሆነው። አሁን ግን ምናልባት ባለቤቷ ስራ ነው የሚውለው ብላኛለች እሷም አንቺም ያንን የነገርሽኝና ምናልባት እሱ እንግዲህ እሱን የማገኝበት ሁኔታ ቢፈጠርና ከሱ ጋር ቆይታ ባደርግ ወይንም ሁለቱ ባሉበት ራሱ ብመጣ ብዬ አሰብኩኝ። ማለት አንተ አሁን መሄድ ያለብህ ሳይመካከሩ ነው። ይሄን ነገር ቀድማ ከነገረችው ማንኛ አንድ አይነት ቃል ነው ሊሆን የሚችለው። ስለዚህ ምናልባት ብቻውን በመታገኝ በሰዓት እኔ ቤት ሆነ ጠብቀው ግን ደግሞ ሲመጣ እዛው ጋር ይዘክ አብረህ ብትገባ ይተሻለ። ምክንያቱም ፊት ላይ ማውራት አይችሉም። ገባህ አይደል? እንጂ እርግጠኛ ሆኜ የምነግርህ ባልና ሚስት ያወራል። አሁን አንድ አይነት መልስ ሊሰጡ የሚችሉት እውነታውን ሊነግሩ አይችሉም። ስለዚህ ከሷ ቀድመህ ነው እሱ ማግኘት ያለብህ። እሺ እንደዛ ከሆነ ለማንኛውም እኛ በዚሁ አካባቢ ለቆይታ ለማድረግ እንሞክራለን። ያው ሌላም ስራዎች አሉኝ፣ ግን ሰዎች እዚህ ይቀመጣሉ። እንግዲህ አዲስ ነገር ካለ ደግሞ አንቺ ደግሞ በይበልጥ ያለውን ነገር እንግዲህ ኢንፎርም እያረግሽኝ እንከታተላለን። እስካሁን ድረስ መረጃ ብቻ ነው ያለን። ሐሳቤ ተረድተሽኛል አይደል? አሁን እንዲህ ነው ብዬ ምንም ያለ ምንም ማስረጃ ምንም ነገር ላወጣ አልችልም። አቺት ምን ይሁን ምን ይፈጠር። ስለዚህ አንቺም ተከታታይ እኔም እከታተላለሁ። በቅርብ ርቀት ሆነን ያለውን ነገር እንከታተላለን። ባለቤቷን ለማግኘት እንሞክራለን። ስራ ነው ሊሆን የሚችለው እንግዲህ ከሱ ጋር መገናኘት ነው የሚሆነው ያለኝ አማራጭ በሚቀጥለው፣ ወይ ደግሞ እሷን በቅርብ ርቀት ሆኖ አሁንም መከታተል ነው ያለኝ አማራጭ የሚሆነው። አንቺም ተከታታይ የታዘብሽው ነገር አይመስልሽም? ስለዚህ እንደዋወል ደግሜ እንደማገኝሽ እርግጠኛ ነኝ ትትና። እንግዲህ ያው የተሰማሽን ያዘንሽበትን ጉዳይ ነው እንግዲህ ለኔ ልታማክሪኝ የሞከርሽው። ስለዚህ ሁሉን ነገር አብረን ቼክ እናደርጋለን። እስኪ ቀስ እያልን እንግዲህ ቤተሰቦች ገና እግራችን ከመውጣቱ ደውላልኛለች ትትና። ሄሎ እንድትሰማ ወይ ትትና፣ ልክ አንተ እንደሄድክ ከ10 ደቂቃ በኋላ ነው የገባው አላልኩም? ማን ነው የገባው? ባለቤቷ መጣል። ተይ እንጂ። አዎ አሁን የገባውና እንዳልኩት ለብቻሽ ደስ ይለኛል። እሺ በቃ ብዙ አራቅም እመጣለሁ። እሺ እኔም እዛው አካባቢ ነኝ። ናሽ ቶሎ። እሺ መጣ። ወደዛ ሊድ መሰለኝ ባለቤቷ መጥቷል ነው እያለችኝ ያለችው። ስለዚህ ወደሱ ሊድና ወይ ከሱ ጋር ቆይታ ላድርግ ወይ ደግሞ እንደሚፈጠር አላውቅም። ወደ ቤቱ ነው መሰለኝ የገባው ነው ያለችኝ። ወደዛ እንሂድ እስኪ ቤተሰቦች። ሰላም ነው። እንዴት ነህ? አለን ይመስገን። የታደሰ ቤት ነው? ታደሰ አንተ ነህ? ለኛው ማለት ነው። ባለቤት የለችም እንዴ? እኮ ማለት ነው። መጀመሪያ ምን ፈልጋችሁ ነው? ስለ አንድ ጉዳይ ልጠይቅ ነበር። መረጃ ነበረኝ እኮ። ምንድነው መረጃው? ምንድነው? ማን አንተ? ማለት ነው። እኔ መርማሪ ጋዜጠኛ ነኝ። እሺ ምን ፈልገህ ነው? ምንድነው እየቀጠልክ? ምንድነው የምትቀርጹት? ቆይ እስቲ ምንድነው እየቀጠልክ ያለው? ቆይ ካሜራው ምንድነው? የሰርተፍኬት ነው?
ቆይ ምን አገባኝ? ቆሻሻ ነው የሚጣለው። ቆይ እስኪ ምንድን ነው በእጅ ፎቶ ያዝኩት? ቆይ እስኪ ተረጋጋ። ምንድን ነው ያዝኩት ፎቶ? ይሄ የሚጣለው ሰሚኛለሽ? እንዳትጮይ እንዴ ጮሃለሁ እንጂ ምን አገባኝ? ይሄ ምንድነው? ምንስ ቢሆን ታዲያ ሰሚኛለሽ? ምንድን ነው ይሄ? ምን አገባኝ? ምንድን ነው ይሄ ነገር? ምን እየሰራችሁ ነው? ጎረቤት ትኩረት አትሳብብን። ይኸውልሽ ድምጻችን ተሰምቶ አያውቅም። ለምን ስርዓት አይኖርህም? እኮ ራስሽ ዝቅ አድርጊ ድምፅሽ። ምንድን ነው የሁሉ ፎቶ? ምን አገባኝ? ምንድን ነው የህፃን ልጅ ፎቶግራፍ? ቆሻሻ ነው ማለት ነው። የልጅ ፎቶግራፍ የሚጣል ነው በቃ። እዚህ ውጪ ላይ አትጩ። የልጅ ፎቶግራፍ ማለት ምንድን ነው? ቆሻሻ ማለት የህፃን ፎቶግራፍ አይደል? ምንድን ነው? በርዝ ሰርተፍኬት አይደለም እንዴ? እስኪ ተረጋጋ። ቆይ እንዳነካኝ ነይ፣ ውጪ ነይ፣ ግቢ ነይ፣ ወደዚህ ነይ፣ ወደዚህ ነይ። አምጪ ወረቀቱን፣ ወረቀቱን አምጪ ወረቀቱን። ማውራት ካለብን ምንድን ነው የምታቃጥሉት? ምንድን ነው የምታቃጥሉት? አላስፈላጊ ነገሮችን ቆሻሻ ተጠራቅሞ ምን ያደርጋል? መወገድ ያለበት ነገር ነው። ተወገደ በቃ። አየሁት እኮ ፎቶግራፍ ነው የልደት ሰርተፍኬት እና ፎቶግራፍ። አጋጣሚ አላየሁትም። ምን አብረህ ብታቃጥለው አጋጣሚ አይደለም። ምንድን ነው ያቃጠልከው? የሰው ተቀላቅሎ ይሆናል። ታዲያ ከዚህ እየሰማሽኝ ነው? ከአንቺ ጋር እንተዋወቃለን። እሺ አሁን ያየሁት የአራስ ልጅ ፎቶግራፍ ነው ያየሁት አይደለም? ምንድን ነው የምታወራው ማለት ነው? ፎቶግራፍ አይደል? ወረቀት አይደል? ሰማኛለህ? መርማሪ ጋዜጠኛ ነኝ። ይኸውልህ ሌላ ጉልበት እንድጠቀም እንዳታስገድደኝ። መርማሪ ጋዜጠኛ ሮቤል ይባላል። ትሰሚኛለሽ? ከዚህ በኋላ ቅድም ባናገርኩሽ መንገድ አይደለም ማናገርሽ። ምንድን ነው ቅድም የሚለው? ወይ ነው እኔ ምን አውቃለሁ ከሚዲያ ነው የመጣሁት ምናምን ብሎ ቅድም መጥቶ ትሰሙኛላችሁ? ጭራሽ ነው የሌለበት ነው። ይኸውልህ ገና ከዚህ በኋላ አመላለሳለሁ። ሌቦች ናቸው የሚሆኑ። ወጣ በእናትህ። እየሰማኸኝ ነው? መርማሪ ጋዜጠኛ ሌላ ነገር ውስጥ እንድገባ እንዳታስገድደኝ። እሺ በቃ ህጋዊ ሰው መሆኔን ያሳየው ሌላ ነገር እንዳይመስልኝ። መርማሪ እስኪ ያነጋግር። ትሰማኛለህ? ያቃጠላችሁት ነገር ለምን አትረዳኝም? ማውራት ያለብንን ነገር በስነ ስርዓት ውስጥ ተቀምጠን ምንድን ነው ውስጥ የምናወራው? አምጪ ፎቶግራፉን አምጪ። እሺ አሳይኝ፣ ፎቶግራፉን አሳይኝ፣ ወረቀቱን አሳይኝ። ያለብኝንም ውስጥ ገብተን ላሳይ። ለምን ውስጥ ገብተን አናወራ? አሁን እዚህ ጋር ማየት ፈልጋለሁ። አምጪ። ቆይ ምንድን ነው የምትፈልገው አንተ? ማየት ፈልጋለሁ። ፎቶ ምናምን የምትለው ምንድን ነው አንተ? ይኸውልህ ትሰማኛለህ? የህፃን ልጅ ፎቶግራፍ ምንድን ነው የምታቃጥለው? ድንገት የወጣ ነው። በቃ ማወቅ የምትፈልገውን ነገር እንነግርሃለን። ምንም ሲጀመር የምታውቀው ነገር የለም እኮ። የሰማሽኝ ነው? እሱን ከእኔ ጋር ለምን ታስጨንቃታለህ? ባለቤትህ እኮ አንተን እያወራሁ ነው። በሌለውበት እንድትመጣ ይኸው ባለህበት አሁን መጣሁኝ። ባለህበት መጣሁኝ። ትሰማኛለህ? በፊትም እንደመጣህ እኮ ነግረኸኛል አይደል? ገና ከዚህም በኋላ እመላለሳለሁ። ምንድን ነው ትሰማኛለህ? ይኸውልህ እያስፈራሩሽ ነው። አሁን በሰላም ነው። ምንድን ነው ፍላጎታቸው? እየሰማኸኝ ነው? እሺ ምንድን ነው የምትመረምረው? በእርግጠኝነት አንዳች ነገር ሳታውቅ አልመጣህም አንተ። ያለ ወትሮ ነው የመጣው ተብያለሁ። ሰምቻለሁ። ምሳ ሊበላን የመጣው ይኸውላችሁ ያለ ወትሮ እንደመጣ ተነግሮኛል። እናንተን አስፈቅጄ ነው መምጣት። ትሰማኛለህ? ልታቃጥል የነበረው ምንድን ነበር? አድራሻችሁ ይነገሩኝና እቤት ስመጣ እያስፈቀድኩ እመጣለሁ። አሁን ቀሉን ትተህ ትሰማኛለህ? ቀሉን ትተህ እየሰማኸኝ ነው አይደል? እሺ ያቃጠልከው ምንድን ነው? ልታቃጥል የፈለግከው ምንድን ነው? ወረቀት ነው። ከፎቶ ጋር ደበላልቀህ መሬት ላይ እኮ ነው አድርገው ያየው። ለጌታ እኮ የተቀመጠ ደህና ቦታ አይደለም። በዚህ ሩጫ በዚህ ፍጥነት መተህ ስታቃጥል ያየሁህ ነገር እኔ ምሳ እስከማቀራረብ ድረስ እሱ ቁጭ ከሚል ብሎ ነው ስራ ይሰራል። ችግር አለው። ቤት ከሚያቆሽሽ የማይፈልግ ነገር ነው መወገድ ስላለበት ነው። እርጉዝ አልነበርሽም አይደል? ሚስቴር እርጉዝ አልነበረችም ማለት ነው የምታወራው። አይደል? መካካዱን ተውት። ስትሮጥ እንደገባህ ተነግሮኛል። እያንዳንዱ መረጃ ደርሰናል። ትዳር ነው ምንድን ነው የምትመረምረው አንተ? ማለት ምን ሳገባህ? አረገዘች አላረገዘች ባለቤት ለኔ ነች አይደለ? እኔ እኮ ቅድም የነገርኩህ ነገር ያለው አሁን ጨጓራዬን አሞኛል። ተመልከት፣ ነፍሰ ጡር ነው የምመስለው። ይሄን እያየህ ነው። አዎ በጣም ስለዚህ ተመሳስሎባቸው ነው። ለምን አትረዳንም? በሰላም ወጣሉ። የያዛችሁትን ፎቶግራፍና የልደት ሰርተፍኬት እሱ ምን ያደርግልሃል? ፍጥነት ፈልጋለሁ። ይኸውላችሁ በጣም በፍጥነት። እሺ ምንድነው ወረቀቱን ተቀበል። ከዛ ምንድነው የምትፈልጉት? ማደርጎን ያሳያል። በዝርዝር አስረዳ። ማደርጎን ያሳያል። ፍላጎታችሁ አሁን ከመዛት ውጪ ቀስ ብላ አስረዳኝ። አሁን ጉልበት መርማሪ ነኝ አላልክም? እንደ መርማሪ ረጋ ብለህ ማውራት ያለብንን ነገር ቁጭ ብለን እናውራ። በጉልበት ለምን ታምናለህ ነው? በቃ መስማማት ካለብን ቁጭ ብለን ብናወራ ይሻል። መርማሪ ደግሞ ማስረጃ ይፈልጋል። ስለዚህ ግባ፣ ቤት ግባ። የበለጠ ማስረጃ የምትፈልግም ከሆነ ቤት ግባ። እዚህ ጎረቤት ምንም ነገር ልልህ አልችልም። ውጭ ላይ ላመጣው አልችልም። የምን ምርመራ ነው? ምንድነው? ቆይ አዳምጠኝ መጀመሪያ። እኔን አዳምጠኝ አንዴ። የምን ምርመራ ነው የምትመረምረው አንተ? እየሰማኝ ነው? ጋዜጠኛ ነኝ፣ መርማሪ ጋዜጠኛ። እኛ እኮ የሚመረመር ነገር የለንም። ሰላማዊ ሰዎች ነን። ይታወቃል። ያረገዘችው ልጅ ደግሞ ትውለደው አትውለደው፣ ወልዳ ትጣለው አትጣለው የሚታወቅ ነገር የለም። እርጉዝ እንደሆነ እነዚህ ሰዎች ይኸውልህ ምን አልወለዳችሁም ወይም ደግሞ አላረገዘችም። ባለቤት አላረገዘ። አሁን እኮ እሱን አይደል የምፈልገው። ከኔ ጋር ነው ካንተ ጋር ነው እየኖረች ያለች። እየሰማኸኝ ነው? እየሰማሁ ነው። አንተ የምትኖረው እዚህ ዓለም ላይ ሁለታችሁ ብቻ አይደላችሁም። እዚህ አካባቢ ላይ ከእናንተ ጋር አብሮ የሚኖር ማህበረሰብ የሚባል ነገር አለ። የአካባቢ ሰው የሚባል ነገር አለ። እቺ ሴት እርጉዝ እንደሆነች የአይን እማኝ ናቸው ሁሉም ሰዎች። እኔ ደግሞ መርማሪ ጋዜጠኛ ነኝ፣ መረጃ ደርሶኛል። ይሄን እየተከታተልኩኝ ያለሁት በተከታተልኩኝ ሰዓት አንተ
ይሄን ስታቃጥል ደርሻለሁ። አይ በቃ እኔ እስካሁን ድረስ መርማሪ ነህ ብለን ነው ምንድነው የምትለው? ከዚህ በላይ ምንም ነገር ልጠይቀን አንፈልግም። ለምን አታወጣው ታዲ? በቃ ውጣልን። እኔ እኮ እስካሁን ታግሼ ነው ሰው እንዴ ጭራሽ ልትደበድበኝ ነው በቤቴ መጣ። እየሰማኸኝ ነው አይደል? አሁን ጉልበት እንድትጠቀም እንዳታስገድዱኝ። አሁን ጉልበት እኮ እንዳትጠቀም ነው። በስነ ስርዓት አክብሬ ውስጥ ገባና እናውራ እያልኩህ ያለሁት። ምንም ማወቅ ካልፈለክ ደግሞ መውጣት ትችላለህ። እኔ የሚመረመር ነገር የለኝም። ሰላማዊ ሰው ነኝ። የሚመረመር ነገር የለሽም። የተቀጣጠለውን ነገር ይኸው ጫፉ ይሄ ራሱ እያሳየኝ ነው። የምሰራውን እያንዳንዱ እያስፈቀድኩ ነው። እናንተ ጋር መስራት ያለኝ ምን አገባችሁ? ታዩ በቃ ምንም ማለት ነው። ወረቀት ነው የፎቶግራፍ ተራ ወረቀት ቆሻሻ ነው። እሺ፣ ስለዚህ ወደ ውስጥ ግቡና ያጠፋችሁትን ማስረጃ ታሳዩኛላችሁ። ምንም የምናጠፋው ያጠፋነው ማስረጃ የሰማችሁ ነገር አለ። ትግል ነው መሰለኝ ያለጋችሁ ይኸውልህ፣ ጻብ ነው መሰለኝ ይፈልጋል። ለምን ሰማኛ በጉልበት ከሆነ ከኔ ጋር እንዳትነጻጸሩ። በህግም ደግሞ እየጠየቅኳችሁ ነው። በቃ ማውራትም ካለብን እዚሁ እንጨርሳለን። ምንም ውስጥ መግባት አያስፈልገንም። ሰሚኛለሽ? ወረቀቱን እኔ ተናገርኩ። በቃ ያየኸው አይተሃል አይደል? በቂ ነው። ምን ማለት ነው? ያየኸው አይተሃል በቂ ነው ማለት በቃ ወረቀት ነው። ወደ ውስጥ ንገርልሽኛል። ወደ ውስጥ ንገር ቶሎ በል። እሱንማ አክብሬ ስለህ እኮ ፈቃደኛ አልነበርክም አይደል? ስለዚህ መሄድ ትችላለህ። ማወቅ የምትፈልገውን እዚሁ ጠይቅ። አሁን እንደምትናገሪው ሲሆን አስተነፍስሻለሁ ማለት እንደዛ ከሚፈጸም አንተም ተከብረህ እንደ ትልቅ ሰው የምታወራኝ ከሆነ ወደ ውስጥ ገብተን የያዛችሁትን የደበቃችሁትን ማስረጃ ያቃጠላችሁትን ማስረጃ ይኸው እያዩኝ በጉልበት እንደሆነ የምታስበው እኮ ታስታውቃለህ። ሰሚኛለሽ? ፖላይትሊ እያዋራኋችሁ ያለሁት እኔም በትህትና ነው ላወራክ እየሞከርኩ ያለሁት። ትሰማኛለህ? እየሰማኸኝ ነው አይደል? ያጠፋውን ማስረጃ ምን ልታጠፋ እንደነበር ደርሼበታል። እየተከታተልኳችሁ ነው። ይኸውልህ ታዲም በዚህ ልክ ሰው ንቆ እንደዚህ አውርቶት አያውቅም። እሺ ሁሉም ሰው እያከበረው ነው የሚያወራው። ስነ ስርዓትን ይዘህ አውራ። እንድንከባበር ከፈለጋችሁ ወደ ውስጥ በሰላም ነው ያወራሁት ያለሁት። ምን ልታረግ ነው ታዲያ? ስነ ስርዓት ይኑርህ እንጂ ማንና መታስፈራራው ሰው ግድ ይላል። አልገባኝም። ባለቤቴ ምን ልታረገው ነው? ትሰሙኛላችሁ? ትልቅ ሰው እኛም እኮ ትልቅ ሰው ነው ብለን ነው እና ልትደበድበኝ ነው ብለህ አሁን ለስንተኛ ጊዜ ነው እየሞከርከኝ ያለው? ታውቀዋል። አሁንም እንድትናገር አይፈቀድልህም እኮ። ቤቴ የመግባት ፍቃድህን አሳየኝ መጀመሪያ። ማንም ብትሆን አትገባም። በቃ ካሜራውን አጥፎ ካሜራውን